ከጌታነህ ጋር አይደል 2002 ላይ ደደቢት አንድ ላይ ተጫውተዋል። በሆነ አጋጣሚ ምንድን ነበር የተፈጠረው? እንደው ምን ነበር የተፈጠረው? እኔ ከመከላከያ ነው ወደ ደደቢት የተዘዋወርኩትና ከመከላከያ ወደ ደደቢት ሲሄድ እንትኑን አላውቀውም ነበር። እንዴት እንደተዘዋወርኩ አላውቀውም ነበር። መከላከያ እያለሁኝ ቦርዱ አንድ ነበረ፣ የመከላከያ ደደቢት ቦርድ። ከዛ በኋላ በቃ ደደቢት እየመራ ነው ሊጉን፣ ጥሩ እየሄደ ነው። ስለዚህ ተጫዋች ይፈልጋሉ፣ ዋንጫ መብላት ይፈልጋሉና ማን ነው አሪፍ ተጫዋች ማለት ነው? ሌላ ወጣ ከምናመጣ እንደውም እዚሁ ከመከላከያ ከራሳችን አንወስድም እንደ አይነት ነገር ማን ብለው ይሄ ኩባንያ ስለሆነ ተማማሽ እኔ ገባሁኝ በቃ እና ብር ወስጄ ነው የገባሁት። የተወሰነ ብር ለ5 ወር ያህል ስለሆነ ዝውውሩ ማለት ነው። እና ብር ወስጄ ገብቼ ብቻ ተጫዋቾቹ መከላከያም ለዋንጫ እየተፎካከረ ያለ ቡድን ነው በተመሳሳይ ማለት ነው። እና ከ3ኛ ወደ 1ኛ ነው የሄድኩት ማለት ነው። ከዛ ምንድነው ስንገናኝ በጣም ተናደዋል የመከላከያ ተጫዋቾች፣ በጣም ተናደዋል። ትሬኒንግ የምንሰራው አንድ ሜዳ ላይ ነው ምናምን እና እንትኑ በቃ ተጋግሏል። እና ጨዋታው በቃ የሞት ሽረት ነው ምናምን። አጋጣሚ እኛ ቀድመን 2 ጎሎች አግብተን 2-0 እየመራን በቃ ድብድብ ተጀመረ። በቃ ድብድብ በቃ ያፈጠጠ ድብድብ ማለት። እኛ ጋር ደግሞ ዳኞቻችንን አይታችሁ ከሆነ በዚህ አጋጣሚ ከመራ ይበድሉሃል፣ እየመራ ያለ ቡድን ይበደላል። ይሄ ተመሩ ያሳዝነዋል እና ሁለቱም ሳይከፉ ቢሉ ደስ ይላል አቻርጎ ምናምን እና እንትን ያደርጋል። 2-0 እየመራን 2-0 እየመራን በጣም ጫና በዛብኝ። በጣም ከባድ በቃ እዚህ ጋር ምናምንና ሁሉም የቡድኑ እንትን ነው ልዩነት እያሳያለ። በቃ እኔ ጋር ጦዋ ያደርገኛል፣ እዚህ ጋር ድቡ፣ እዚህ ጋር ምናምን በቃ እኔም ነርቨስ የራሴን ባህሪ ደግሞ አለ። በቃ እንትን ስል ምናምን መጨረሻ አሰልጣኙ እየቀየረኝ ያለ እንኳን ጸበዳላ ላይ ሆንክ ልጅ። ከዛ ዳኛውን ዞርኩና በአንተ ምክንያት ነው፣ ምክንያቱም ያንተ ከለላ ለመኖር ነው እንደወጣ ያደረገኝ። እኔ መቀየር አልፈልግማ፣ ገብቶሃል? ያንተ ከለላ ለመኖር ነው ምናምን ስለው እኔን ምናምን ብሎ ቀይ ልጁ እኮ እያሟሟጋ ነው ፈቹ ሊባላል። እያሟሟጋ እየጠበቀኝ ነው እዛ መስመር ላይ። ቀይ ጌታነህ የት መጣ ሳይባል ካልገደልኩ አለ። ከኔ ጋር ለመጣላት ግብግብ አበላሸብን። ከቶ ወደ ዋንጫ እየሄደ ነው በአንድ ሰው ከጎደለ ያው ምናምን እንደ ባላቶሊ እኮ ነው ያረከው። ሲቲ የሆነ ጊዜ አይተውጋል ማንቺኒ እኔ ግን ጀስት እግር ኳሳዊ ንግግር ነው ከለላ ባለማድረግ ነው ምናምን አለ አይደለ? ዳኛውን ያን እንደዚህ መጥፎ ቃል አልተናገርኩም። በዚህ ቃል ብቻ ቀይ ካርድ ማለት አንተነ ምክንያቱ ነው። አንተነ ምክንያቱ ነው። አሁን ምንድነው ማለት ይችላል ዳኛው፣ ምክንያቱም በቀይ ለምን አስወጣው? እሱም ስሜታዊ ነበር። በኋላ ላይ ስናወራ ስሜታዊ ነበር እሱም። ጨዋታው እንዳልኩ በጣም በትልልቅ ቡድኖች መሀል እየተደረገ ነው። ደደቢትም በራሱ ትልቅ አንደኛና ሶስተኛ መከላከያም በራሱ ትልቅ ነው። ፋይት ያለው ጨዋታ ነውና እንደዛ ስለው በቃ ታላ ጌታነህ ምናምን እስከ መልበሻ ክፍል ነው የዘለቀው። እዛ ጋር ብቻ አላበቃም። ትንሽ ነገር ያው ጀስት ቡድኑን ለቡድኑ ብሎ ነው ለቡድኑም ብሎ ነው። ያኔ ደግሞ ጌታነህ በደደቢት በጣም ትልቅ ስም የነበረበት ጊዜ ነበረ። ጌታነህ የነገሰበት ታይም ነው። በቃ በዛ እንትን አለ ትንሽ ግጭት ውስጥ ገባ ማለት ነው። አሁን ታውቃችሁ ምን ያህል ቀይ ካርድ ናሽናል ቲም አብረን ነበርን ምናምን ብዙ ላይፍ አሳለፍን። ኢቭን አሁን በክረምቱ ውድድር የአሜሪካን ውድድር ላይ አብረን አንድ ቲም ነው የተጫወተው። ስንት ቀይ ካርድ አይታል? ስንት ቀይ ካርድ አይታል? 2 3 ነው። 3 ነው 2 ነው። እሱን ጀምረዋል። አሁን ከመከላከያ ጋር የወጣበት ከደደቢት ጋር በነበረው ጨዋታ ላይ የወጣበት ከሱ ጀምሮ አንድ ቦታ ላይ ግን 3 ቀይ ካርድ ነው ያየው። ግን 3 ነው መሰለኝ። እውነትህ ነው 3 ነው። አዎ ኖ ባንክ ቤንች ላይ ሆኜ አይቻለሁ። አዎ እውነትህ ነው። እሱ አልቆጠራትም ብዙ ጊዜ። እኔ የጠበቅኩት በእርግጠኝነት የሚመለከቱንም የሚጠብቁት በቃ በዚህ አይነት ስሜት ውስጥ በዚህ አይነት 15 ምናምን ቀድም ያለው አልሰማሁም። ቀይ ካርድ ኢትዮጵያ ቡና ነው ባይዘው ወጥቶ አላውቅም። አጃቢ ስለነበረኝ ካርድ ራሱ ሊሰጡኝ ያሰቡትን ይተውታል አልኩ። ኢትዮጵያ ቡና አይቻላቅም ለምሳሌ አልከ ተው እንጂ ያን ጊዜ ነው እኮ እንደውም በጣም እንትን ይነበር። አዎ አሁን ሰው የሚጠብቀው እንትን ያለው ግን ስለምትተነኩስ እኮ ነው። አንተ በጣም ትተነኩሳለህ የምር በጣም በቃ ሰውን ብዙ ቀይ ካርድ ግን አስገኝተሃል። ይሄ መናገር ይችላል። እንደዛ ይቻላል። በጣም ብዙ ቀይ ካርድ ዳቪንቺ ማን ነው? ዳዊት ነው። ማን ያወጣል ዳቪንቺ የሚለው? ዳቪንቺ አንድ ጓደኛ ያለ ካናዳ የሚኖር ልጅ እሱ ነው እንትን ያደረገኝ። ይገጋ እኮ ስንከራከር ነበር። እኔ ስዕል ስለሚሞክር ነው አልኩት። አይ እሱ ላይ ሜዳ ላይ
አርሰላዊ መንገድ እንግዲህ እሱ ያለበት ነው ልጁ ያለበት ነው። እኔ እንደዛ አይነት ተጫዋች አይደለሁም፣ ግን ልጁ ጀስት ያው የሚፈልገውን ነገር ያያል መሰለኝ እኔ ላይ። ክብሮሜ በጣም ብዙ ጥያቄዎችን እየጠየቀን ነበርና ክብሮሜ የቅርብ ወዳጅ ነው ይገምታለሁና እሱም ራሱ በጣላ ካረቡኝ መሀል አንዱ ማለት ነው። በክለብ ደረጃ ላይ በተለይ አንተን ሁሉ የብዙ አሰልጣኞች ጭንቀት ነበር። በተለይ አንተን ማርክ ለማስደረግ መሀል ሜዳ ላይ የምትፈጥረውን አቅም ወይ ደግሞ ያለህን ችሎታ ተመልክተው አንተን ማርክ ለማስደረግ ነው የሚጥሩት። ግን አብዛኞቹ አሰልጣኞች አንተን ለማስፈረም ትንሽ ይሸሻሉ ወደኋላ። ምክንያቱም እኔ አንዳንድ ጊዜ ግራ የሚያጋባኝ ነገር ምን መሰለ፣ አሁን ትሬኒንግ ላይ የምትሰራቸው ትሬኒንግ አሉ አይደለ? የቡድኑ አጫወቱን በተመለከተ ትሬኒንግ ታደርጋለህ። እሱን ይመስል ነገር ይዘህ መግባት አለብን ብዬ አምናለሁ። ልክ እሱን እዛ ከገባን በኋላ የሚቀየር ነገር ካለ እኔና እነሱ ብዙ ማንስማማት ጉዳይ የሚፈጠረው ከዛ በኋላ ነው። የሚቀየረው ነገር ነው እዛ ከገባን በኋላ። ምናልባት የተጋጣሚ ቡድን ጠንካራ ሆኖ ጫና ሊያደርግብህ ይችላል። አንተ ግን ይዘህ የመጣው ነገር ነው የሚያዋጣ። እሱ ላይ መስራት ነው ያለብን። እሱን ባለመስራታችን ነው መጠየቅና እዛ ጋር እሱን እንድናስተካክል ነው እዛ ጋር ሊድ መደረግ ያለበት እንደ ኮችና ከዛ በኋላ ወደ ሌላ ጨዋታ ሲገቡ ያው እኔ ደግሞ ኖ ቀስ በሉ ምናምን ትላለህ ደግሞ የራስህን እዚህ ጋር ደግሞ ሌላና ሁለት ጉራ ይሆናል። እዛ ሜዳ ውስጥ ሆኖ ወደ 2 ወደ 3 መከፈል ይጀመራል። ያኔ ነው ግሩፕ የሚፈጠረው። ያኔ ግሩፕ ሳይሆን በጨዋታው እንትን ላይ ነው እንጂ እኔ ደጋፊ ሆኖ እኮ አይደለም። የኔን ባህሪ የማይወዱ ሆኖ ራሱ አጫወቱን እንትን የሚሉ ደግሞ አሉ። ገብተዋል አይደለ? ግን የተባል ነው አላ የተለማመድ ነው አላ ሜዳ ላይ መጠየቅ ያለበት እሱ ነው። የተለማመድ ነው በቃ። ምክንያቱም እኔ ሁልጊዜ እናገራለሁ እንደውም እንትኑን ልምምዱን ማንኛውንም ልምምድ አሰልጣኙ መምረጥ ይችላል። እዛ ውስጥ መሄድ የኛ ግዴታ ነው። እዛ የመረጠው አጫወት መንገድ የመረጠው አጫወት ስታይል ምንም አይነት ነገር ይሁን እዛ ውስጥ መሄድ ተጫዋች ግዴታ ነው። ግን ሜዳ ላይ እሱን ነው የማደርገው ነው የምለው እኔ። እዛ ደግሞ ሌላ ቢጠይቀኝ አላደርግም ሌላ። ገብቷል አይደለ? ሎ ብሎክ ተጫውተን በካውንተር ነው የምንሄደው ብለኸኝ ፕሮሰስ አድርጉ ካልከኝ ደግሞ እንዴት ይሆናል? እዛው የምትቀይር ሀሳብን ከሆነ እዛ የምትቀያየር ከሆነ አላሰራህንም። እሱ አገኘኛ እኔ ጋር የምንጋጨው እሱ ነው። ትሬኒንግ ላይ ይወጃሉ የኛን እንትን አንዳንዴ በጨዋታ መሀል እንቅስቃሴ ላይ አሰልጣኙ እሱም ሰርተነዋል ነው ከሰራነው ሰርታችሁ ነው ሌላ እኮ ነው። እዛ ጋር እኮ ያልሰራው ሀሳብ ተግብር ነው ጫናው ነው እኮ ጫና ያመጣብህ ነገር ሲሆን ለምን ወደ ሌላ ነገር እንቀይራለን ነው። ብዙዎቹ ስለሚቀይሩ ስለሚያናድዱ ነው። በቃ አውጣው የሚባል ትሬኒንግ የለም። ማውጣት የሚባል ትሬኒንግ አለ እንዴ? አውጣው ይላል። እዛ ጋር ከጭንቀቱ የተነሳ በቃ አውጣው ሲል እኛ እዛ ጋር ምንድነው የምንሆነው? በቃ እንትን ዥዋዥዌ ሊሆን ይችላል የመሀል ተጫዋቾች ምናምን እና አንዴ ጓደኞቼ ኳስ ሊጫወቱ ሄደው እና አሰልጣኙ በቃ በዚህ አጫወት ትጫወታላችሁ ተብለው ገቡ። ከዛ ሲገቡ አንድ በጣም ፎርመኛ ልጅ ነበር አሉ። ትጥቁ ምናምን በጣም የተሟላ ነበር እና አሰልጣኙ ወዲያው ሀሳቡ ቀየረ። በቃ 3 ተጫዋቾች እሱን ያዙታል። ልክ ድሮ ደግሞ በትጥቅ የተሟላ ተጫዋች ኳስ ብዙ አይችልም እና ልክ ሜዳ ላይ ሲገቡ ተጫዋቹ ብዙም ኮንትሮል ማድረግ ራሱ አይችልም እና ወደ ቦታው ተመለሳላችሁ። እንደዛ አይነት እኮ እንትን አለ። እንደው ዴቭ ጸጸ ምንድን ነው ይሄዱላ ማለት ፈልፈላችሁብኛል። የቅርብ ወዳጆቻችን አሉ። የምስጌ በጣም የቅርብ ወዳጃችን ነው። አሌክስም አሉላም በጣም የቅርብ ጓደኞቻችን ናቸውና እንደው በቃ ዴቭ ጋር ስትቆዩ እንደነዚህ አይነት ጉዳዮችን አንሱ ስለሚሉን ጸጸ ምንድን ነው? እኔ አሁን ጀስት ወዲያው ነው በቃ በነገሮች እንትንም አደርገው ራሴን ምገመግመው ወይም ራሴን አወራዋለሁ። አንተ ምን አይነት ሰው ነህ ምናምን ካልኩ በኋላ ቶሎ መለስ ብዬ እንትን አደርጋለሁ ለሌላ ሰው ማለት ነው። ለሶስተኛው ግን ማለት እኮ አልነበረብኝም ምናምን መጸጸት በመጸጸት ውስጥ ነው ጸጸ የሚለው ስም የመጣውና ጨዋታዎች ላይ እንዳልከው ነርቨስ ነኝና ብዙ በቃ መጮሁ እንትን ማለቱ ምናምን አለ ከሰዎች ጋር ምናምን ትኗልና ባላረኩኝ ይላል ሁሉንም ቀን ብያለሁ። ምክንያቱም እንደማንኛውም ተጫዋች መውጣት እችላለሁ እንደማንኛውም ሰው ያን ባረግስ ወደሚለው እንትን ውስጥ እገባለሁ። ለቡድኑ ከማሸነፍ ቡድኑ እንዲያሸንፍ ከመፈለግ ነው እንጂ እኔ እናንተን ለማስነጨት እናንተን በህዝቡ ፊት ለማሳጣት ምናምን አይደለም። እንደሱ አይነት ፊሊንግ ያለኝ ሰው አይደለሁም እና ለምን አደረኩኝ ምናምን እንደዛማ ብሆን ታርጌቴን ልመታ እችላለሁ። ደስ ብሎኝ ነው የሚሄደው ማሳጣት ከሆነ አላማው ማለት ነው። ባለመሆኑ ነው በቃና
ጓደኞቼ ጋር ወይ ራት ስንበላም ወይ ምናምን በቃ ሌላ ታሪክ ውስጥ ገባለሁ። በቃ ያን ነው የምታስበው። እረበሻለሁ። አዎ በቃ ምናምን በጣም በቃ ልክ አይደለም ማለት አልነበረብኝም። በጣም ተሳስቻለሁ ምናምን እሱንም ከዛ በኋላ ረብሼዋለሁ ምናምን እላቸው እና አንተ ምን ጸጸት ምናምን ይሄን ለብዙ ጊዜ ሳደርገው አቆላመጧትና ያው ጸጸት ግን ይቅርታ የምትላቸው ተጫዋቾች አልነበሩም በዛን ወቅት ነው መልስ ደውለህ ባላደርግ እንደው ምናምን መንገዱ ሌላ ነው እንጂ ያው ወደ ራሴ ያመጣቸዋለሁ አይደለ? አልሸነፍ ባይነት ፈልጌ ነው። ልክ እንደ ብሩኖ ፈርናንዴዝ አሁን ብዙ ተጽዕኖ ይደርስበታል። አማካይ ስፍራ ተጫዋች ነው። ልክ ነው። በተለይ ቡድኑ አሁን በውጤት ቀውስ ውስጥ በሚገኝበት ወቅት ብዙ ጊዜ ተጫዋቾች ላይ ሲነጫነጭ እንደው የቀድሞ ተጫዋቾች የራስን አድርግ ሌሎች ተጫዋቾች ላይ አትጩ ይሉታል ምናምን። ግን እሱ ራሱን በየወቅቱ ግን ራሱን አፕግሬድ እያደረገ ከሁሉም ተጫዋቾች ከፍ ብሎ እንደሚታይ ግን ማሳየ ነበርና ምናልባት ካልሸነፍ ባይነት የመጣ ስሜት ይሆን ወይ? ሌላ የለውም። ላለመሸነፍ ነው እኮ እንዳልኩ እኮ እንትሩን እኮ ራሴን ስገመገመው እኮ በቃ እኔ እንዳንሸነፍ ነው እንጂ ምን አገባኝ እኮ ነው የምለው። ገብቶሃል አይደል? ምንም ማድረግ እኮ እችላለሁ በራሴ ዝም ብዬ ቦታዬን እየጠበቅኩ ምን እያልኩ የታዘዝኩትን ማድረግ እኮ እችላለሁ። ግን ያንተ አለመርዳት ግን እኔን እንደሚያጎለኝ አውቃለሁ። የእሱ አለመርዳት የኔ አለመርዳት አንተን እንደሚያጎልህ አውቃለሁ። ገብቶሃል አይደል? ምክንያቱም ቲም ወርክ ስለሆነ ስለዚህ በገባህ ልክ አንዳንድ ጊዜ እኩል ተምረን እኩል አይገባንም አይደለ? አሰልጣኙ ያለንም ነገር ደግሞ ምናልባት እኔ ተረድቼው ከሆነ እንደዚህ እኮ ነው የተባልከው፣ እንደዚህ አድርግ፣ አንተ እንደዚህ ቆም፣ እንትን አድርግ ምናምን አመራርነት ትሰጣለህ። ልምድ እያገኘ ስትመጣ ኤክስፔሪየንስ እየሆንክ ስትመጣ ደግሞ እነዚህ ነገሮች ግዴታ አንተ ውስጥ እየገቡ ይመጣሉ እና ያንን ነው የምታደርገው ሜዳ ላይ። በዛው ልክ የሚቀበል ሰው አለ ማለት አይደለም፣ አይቀበሉህም። ባላረግስ ወደሚለው ሀሳቤ ደግሞ ትመጣለህ። እኔ ራሴን ተጫውቼ አልወጣም ምናምን ትላለህና ያው የኃላፊነት ስሜትም ነው ሲኒየሪቲም ሲኖር ነው። ሁለተኛ ባህሪም ጭምር ደግሞ አለ። እነሱ ይዳመሩና ያው እዛ ጋር እንደዛ አደረጋለሁ ነበር። ቀደም ሚጌ ግን ይሄን ያክል ብቃት ኖሮ በተለይ ቀደም ሚጌ ጋም ከመግባታችን በፊት እያወራን ነበር። ለምንድን ነው በሚገባው ልክ ለብሔራዊ ቡድን አገልግሎት ያልሰጠው? ምንድን ነው ምክንያቱ? ምክንያቱም አንተ በተሻለ ቁመና ላይ ዳዊት እስጢፋኖስ መመረጥ አለበት ለብሔራዊ ቡድን እየተባለ በነበረበት ወቅት ራሱ አንተ አትመረጥም ነበር። ለምን? ምንድን ነው ምክንያቱ? እኔ ተደጋጋሚ ጊዜ ተናገር ያለው ሌሎች ሚዲያዎች ላይ ኢቭን ክለቦች ላይ ምናምን በቃ በአጨዋወት የሚያደንቁኝ ምናምን ትሰማለህ። በተጋጣሚ ቡድን ጓደኛ አለ በተለያየ አጋጣሚ ካንተ ጋር የተጫወተ ሌላ ቦታ ይገባል፣ አንተ ሌላ ቦታ ትገባለህ ምናምንና ሲያወሩ በጣም አፕሪሺየት አድርገው እንደሚያወሩ ነው እነሱ እዛ። ምክንያቱም ከእናንተ ጋር የምንጫወት ከሆነ 9 ቁጥር ከሆንክ አንተ 9 ቁጥሩን ያዙ፣ እሱ 10 ቁጥር ከሆነ 10 ቁጥሩ እንደዚህ ሲዞር እንደዚህ አደገኛ ነው፣ እንትን ሲያደርግ ኳስ መሀል ላይ ተቀበሉ የሆነ ነገር ሲያደርግ እንደዚህ ያደርጋል ምናምን የሚለውን ነገር ትኩረት አድርገው ያ ሰውዬ ላይ እንትን ሲያደርጉ ምናምን ትሰማለህ። እንደዛ አይነት ነገሮች በእኔ ላይም ሆነዋል። እንደዚህ ምናምን ብለና እንትን ትላለህ። ልክ ናሽናል ቲም ሲሆን ሌላ ጨዋታ አለ መሰለኝ፣ እኔም ማላውቀው ጨዋታ አለ ያገሪቱ ከዛ ፍጭና ያው እዛ ጋር ከአቅም ጋር በተያያዘ ከአፍሪካኖች ጋር ነው የምንጫወተው። ከአቅም ጋር ይለዋል፣ ፍጥነት የለውም ይለዋል፣ እንትን የለም ይለዋል ምናምን ያው የተለያየ አይነት የራሳቸው የሆነ ምክንያት አላቸው። ዞሮ ዞሮ ባጫወት ከሆነ ምንም ትቀበላለህ። ግን አጫወት አለ ነው የመጀመሪያው። እኔን እንዳልፈልግ የሚያደርገን አጫወት ካለ ምንም ጥያቄ የለውም ለዛ ነገር ምናምን። ግን እንግዲህ እኔም ኢትዮጵያ ነኝ፣ እዚሁ ነው ያለሁት። ሁሉንም ጨዋታ አይቻለሁ። እዛም ቤንች ላይም ቁጭ ብዬ አይቻለሁ። ያልተመረጥኩበትም ሁኔታዎችም አይቻለሁ። ግን ተመሳሳይነት ያለው የጨዋታ ስታይል ይዘን ነው የምንገባው ከአመት እና ምንም ችግር የለውም ነበር ያላለው ነው። አክቹዋሊ እውነት ለመናገር እንደው የቅርብ አመታቶችን ልትወጡ ትችላለህ እንጂ ከታዳጊነት ጀምሮ እስከ ዋናው ብሔራዊ ቡድን ብዙ ጊዜ አገልግልሃል። ግን ዳዊት ለኢትዮጵያ ብሔራዊ ቡድን አይመረጥም ሳይሆን ቋሚ ሆኖ አይጫወትም የሚል እሳቤ ስላለ ነው። እንደውም አንዳንድ ጊዜ ያስተቻቸው የኢትዮጵያ ብሔራዊ ቡድን ከናይጄሪያ ጋር በነበረው ጨዋታ በብዙዎች የተተቸበት ፈጣሪ የሆነ ተጫዋች እንዴት ነው አንድን ሰው እየተከታተለ መያዝ ያለበት የሚል ትችት ነበረ። ምናልባት ያም ስሜት እንደው አንተ እንዳያስመርጥህ የሚያደርግባቸው የኔ እሳቤ ኳስ መያዝህ ኳስን ደግሞ መጫወት የተፈጣሪ ተጫዋች መሆንህ ነው። ግን የሚፈለገው ኳስ ይዞ መጠለዝ በሚባልበት ደረጃ ደግሞ አንተ እንደማታስፈልግ ማሳያ ሊሆን ይችላል ብዬ ገምታለሁ። አዎ ያው ራሱ እግር ኳስ ጨዋታ አይደለ? ራሱ ለመጫወት ነው መግባት ያለብን ብዬ አስባለሁና ያው እንዳልኩ በሐሳብ ውስጥ ከሆነ ያን ሰውዬ ልትፈልገውም ላትፈልገውም ትችላለህ። ግን ከእግር ኳስ ውጪ ባሉ ነገሮች ነው አሁን እንትን ይመረጋል። ፍጥነት የለውም፣ ኳስ ይይዛል ምናምን መቀየር ይችላል። ኳስ አለመያዝ ትችላለህ እኮ ገብተህ እኮ በሌሎች እንትኖች። ግን ያው አንዳንድ ጊዜ ኢትዮጵያ ቡና ላይ ያለውኝ ያው በኢትዮጵያ ቡና ተጽዕኖ ነበር መመረጠው
አዎ ምንም ጥያቄ የለውም። እና በይበልጥ ደግሞ ከቡናና ከጊዮርጊስ ተጫዋቾች የሚመረጡበት ጊዜ 6-7 ልጅ ምናምን ስለሚመረጥ ያው እንትኑም ኮታውን ለመሙላት ያህል ምናምን ትመረጣለህ። የዛ ዘመን እንትን እኮ አባል ነህ እኮ አይደል? አካል ነህ እኮ የ31ኛው አፍሪካ ዋንጫ ደቡብ አፍሪካ የነበረው ላይ ለ2 ዓመት ያህል አብረን ቆይተናል። ያው በዛ እንትኑ በተለይ ያው የምንገናኘው ከ3 ወር በኋላ ከ4 ወር በኋላ ምናምን ነው፣ ግን 2 ዓመት ያህል ቆይቷል። የዛኔ እንትን የሚቀየርበት ነበር አፍሪካ ዋንጫው ወደ ጎዶሎ ቁጥር የሚመጣበት ነበረ። ካስታወሳችሁ በሙሉ ቁጥር ላይ ነበረ እንትኑና ወደ ጎዶሎ አምጥተውት 2013 ይመስለኛል አይደል በፈረንጆች እና እዛ ላይ ነበርኩኝ። ያው እንትኑ ላይ ነበርኩኝ፣ ግን ምንድነው የመጫወት ድል አላገኘው። ምርጫ ነው፣ ልክ ነው። ስኬታማም ናቸው አሰልጣኙ በወቅቱ። ያው የአፍሪካ ዋንጫ ማሳለፍ ስለነበረ እንትኑ ግቡ ያው ለአፍሪካ ዋንጫው አልፈናል። ውድድሩ ላይ በነበረው እንትን ላይም ያው ተሳትፎ አድርጌያለሁ እንዳልከው ተጫዋች ከማባረር የዘለለ ሚና ሳይኖረኝ ጆኖቢ ሚካኤል ነበር አይደል? አዎ እንግዲህ ጆኖቢ ሚካኤልን ያስተብሎ እኮ ነው እና ከዛ የዘለለ ነገር ሳታደርግ ነው እንትን። ምክንያቱም እንትን ማለት ለምን ተመረጥኩ ምናምን ብዬ እስከምጠይቅ፣ ምክንያቱም እኔን ካስገባኸኝ እኔን አይተህ የመረጥክበት ነገር አለ፣ እሱን ነው መጠየቅ ያለበት። አስገብተህ ይሄን አድርግልን ቡድኑ ይሄ ነገር ይወለዋል ይሄን እንደዚህ አድርግ ምናምን ነው መባል ያለ እንጂ ሰው ላይ እንዴት እንትን እላለሁ። ዳቪንቺ ብሔራዊ ቡድን ላይ አህያውን ፈርቶ ዳውላውን ያልከው በዛን ጊዜ ነው። ይሄ ውስጥ ታዋቂ እሱ ሚሊኒየም ላይ ነው። እሺ በአሰልጣኝ አብርሃም ተክለ ሃይማኖት ናሽናል ቲም ይዞን የትሬኒንግ እያደረገን እያለ በወቅቱ ሲኒየር የነበረ ተጫዋችን ነውና እኔ 97 አደኩኝ። በ2000 ላይ ዋናው ብሔራዊ ቡድን ተጫዋች ነኝ ተመርጬ እያለ ነውና እንትን አለ እኔ እየተመታውኝ ከዛ ምናምን ያጸፋ ስመልስ ያው እግር ኳስ አለው እንደዚህ ንክኪና ውጣ የተባልኩት እኔ ነኝ። ገብቷል አይደል? እኔ ስመታ ቆጣና ምንድነው አያውን ፈርቶ ዳውላውን ነው ወጣ የወረ ጊዜ ደግሞ አለ እኮ ማስታውሰው ቢኒያም አሰፋ ጋር ለቢኒ በጣም አሪፍ ፓስ ነበር ያረክለት እና ሳታት መሰለኝ ምን አጋጣሚ የተመላለሳችሁት መልስ ቢኒ በነገራችን ላይ አሜሪካ ነው ያለው እና አሜሪካ ነው። በጣም በቃ የሚገርም ተጫዋች ነበር። እውነት ለመናገር በጣም ማደንቀው ልጅ ነበረ። በጣም ከነ ዞላ ጋር አገኘው ነበር። የዞላ የኢትዮጵያ የካሳዬ ምክትል የነበረው እሱ ጋር እንገናኝ ነበር። ምን ነበር የተፈጠረው ግን? አሪፍ ኳስ ነው አሉ ይሰጣው። አዎ እንትን ነው አልሄድም ወደ ኳሱ ሲጀመር እሱ እኔ ማለት ያው በኤክስፔሪንስ የምታዳብራቸው ነገሮች አሉ። ሰፈር ውስጥ ምናምን ያው ብዙ በመጫወት ይጃቸው የመጣዋቸው ነገሮች አሉና ሌሎች ሀገሮች ላይ አሁን ብራዚሊያኖች የሚያደርጉትን ነገር ምናምን የማድረግ እንደዚህ ሌላ ቦታ ያየ ኳስ ማቀበል ምናምን ባላየ የሚባለው ነገር አለ አይደል? እነሱ እናደርጋቸው ነበር እኛ ጻሩለን ምናምን በጨዋታ ዘመን ምናምንና አጋጣሚ እኔ ሌላ ቦታ እያየሁኝ ነው ኳሱን የለቀኩት። እና እሱ ከኔ ጋር ሌላ ቦታ ነው እኔ የማይበት ቦታ ነው የሚያየውና ኦልሬዲ ነሪ ወደ ጊዜ የሰጠው ወደዛ አይቶ ወይም ሮናልዲኖ የሚጠቀም ሮናልዲኖ ፎርሚኖ አሁን ስታገባ አይተህ ከሆነ ምናምን ሌላ ቦታ እያየህ እንትን የምታደርገው ነገር እና በቃ ያው ምን በእኛ እንትን በሳቤ እንትን በል እንጂ በራስህ ነው እንዴ ምናምን አስቧል። ሳይዘጋጅ ሰጠው ሳይዘጋጃው ራሴ ደግሞ ቀሻለሁ ከኛ ጋር ተግባባን ያለ ወቅት ምክንያቱም እኛ ሳንጠይቅ እኛ ሳንዘጋጅ ምንድነው እንደዚህ አይነት ምናምን ግን ይሄን ነገር ተደጋግመን አውርተናል። ምክንያቱም ሌላ ቦታ አየሁኝ ማለት እዛ እያየሁ ነው ማለት አይደለም ምናምን ብለህ እኮ ታስረዳለህ በእንትኖች። ግን ያው ሁኔታው ተፈጸመና ኳሱን ብቻ ተመልከታልኩ። አንተ በቃ ወደዛ ሲሄድ እዚህ ሊሰጠኝ ነው የሚል እሳቤ እንዴት አይኖርም? አጥቂ እስከሆንክ ድረስ ስፔሶች መፈለግ ያንተ ፋንታ ነው። ገብቶሃል? እኛ እዛ ስላየን እዚያ አይሰጥም ማለት አይደለም። ማን ይከለክላል? ዴቭ እኮ በጣም ነው የሚያምርበት ኳስ ሲይዝ እግዚአብሔር። እኔ ማለት በቃ እግር ኳስ አሁን ለምሳሌ አንዳንድ ተጫዋቾች አሉ አይደል? ቻለም አልቻለም ግን ኳስ ሲይዙ የሚያምርባቸው። ዴቭ ደግሞ ሁሉንም አሟልቶ እንደው ያሁኑ እውነት ለመናገር ያሁኑ ትውልድ የተቀመጠ ነገር ቢኖርልን ለምሳሌ የተቀመጠ እንደው ካሴት ቢኖርልን የድሮ የእናንተን ኳስ ቢያዩ በጣም እውነቴን ለመናገር በጣም ከምደነቅባቸው ተጫዋቾች እሱ አንተ ስለሆንክ ነው። ከኢትዮጵያ ቡና በኋላ ብዙ ክለቦችን ገብተሃል። ምን ያህል ክለቦች ላይ ተጫወትክ? 6 7? ከዛ በኋላ ነው ከኢትዮጵያ ቡና ከወጣ በኋላ
በኋላ በቃ መቁጠር አለብኝ አጠቃላይ ስለማውቃቸው ድሬዳዋ ገብቻለሁ። ከዛ መብራት ኃይል፣ ከዛ ፋሲል፣ 3 ተመልሼ መከላከያ ያው አይቆጠርም መከላከያ ነበር። ከዛ ሰበታ፣ ከዛ ጅማ፣ ከዛ ድጋሚ ተመልሼ ድሬዳዋ። ኢትዮጵያዊው ኒኮላስ አኔልካ። ስለዚህ አሁን ብንቆጥር ደግሞ አለ እኮ ከኢትዮጵያ ቡና በፊትም አለ ነው ማለት ግን አሁን ካልካቸው ክለቦች ውስጥ በቃ ብዙ ብር እኮ አግኝታላ። ካፒታል ምን ያህል ነው ልትታለ ደግሞ ምንድነው መሰለህ አመቱን ነው የምትቆጥረው አንተ ብዙ ነው አመቱን ነው ዴቭ በተዘዋወረባቸው ክለቦች ውስጥ ማለት በትንሽ ብር እንደማይዛወር ያው ሲኒየር ነህ። ያለ ምክንያት ደግሞ አንድ ክለብ አይፈልግህም። ውጤት ማጣት ውስጥ ያለ ክለብ ውጤት እንድታመጣለት ወይም ደግሞ የተሻለ ቡድን እንዲሆን ነው ስለሚፈልግ ነው። ያ ሲሆን ደግሞ የምትደራደራቸው ብሮች አሉ። ከፍተኛው ብር ግን ስንት ነው ያንተ የተዘዋወርክበት? አይደበቅም። አሁን በነገራችን ላይ አሁን እኮ ያው የኢትዮጵያ ቡና ነው። ሌላ ምን የኢትዮጵያ ቡና ነው። ከዛ በኋላ ምን ሆነ መሰለህ? ከዛ በኋላ አዲስ ህግ አልመጣም ከዚህ ብር በላይ ከዛ በኋላ በደሞዝ ሆነ። በደሞዝ ሲሆንም ካስታወሳችሁ 2010 ላይ ሪካርዶ የኔ ነበር። ፋሲል ወደ ፋሲል ተዘዋወር 167 ሺህ ብር ነበርና ያው እሱን ለ24 ስታካፍለው ብዙ ብር ሊሆን ይችላል ለ24 ወር ስታባዛው ማለት ነው። ከዛ በዘለለ ግን እንዳልኩ እንደዚህ በአንድ ጊዜ ምናምን አሁን የዝውውር ተብሎ ምናምን እንደሚሰጠው ያው ኢትዮጵያ ቡና ያለው የወሰድኩት ነው። መጀመሪያ አካባቢ ገንዘብ አያያዝ ብዙ አይደለም አሉ። በኋላ ላይ ግን ብልጥ ሆናሉ። ባረገው መጀመሪያ አካባቢ ምንም አይመስለው ነበር። ኳስን ብቻ ነበር የሚያደርግ ስለ ገንዘብ ያን ያህል እንትን አልነበረውም አሉ። በኋላ ላይ ግን ነገሮችም ብስለትም እየመጣ ሲመጣ ብር አያያዝ ላይ ጎበዝ ሆነ ይባላል። ለዛ ነው የቅድም ካፒታልህን የጠየቀው። ካፒታል አይ እንደዚህ አይነት ሰው እንኳን አይደለም። ያው መገልገያ ነው፣ ትገለገልበታለህ። ከዛ የዘለለ ነገር የለውም። የተለየ ግን እንትን አይደለውም። እንደዚህ ጎበዝ ምናምን የሚባል ሰው አይደለውም ወደ ለመናገር። ግን አሁን ይሄን 4 ዓመት እና 5 ዓመታት ነው ባይዘው በጣም እንትን ያደረገው እሷን ነው አላገኘውም ብዬ የማስበው እንጂ በወቅቱ 200 ሺህ ብር ምናምን እኮ መኪና ምናምን ትገዛ ነበረ ምናምን ቫልዩ አሪፍ ነበረ። እኛም እንትን ባለን ሰዓት ማለት ነውና አላገኘንም ብለን አናማር የተጋነነም ነገር አይደለም ብዬ ስለማስብ ነው። ግን የሚገርም ነገር በእነዚህ ባለፍክባቸው ጊዜያቶች ውስጥ ብዙ ስኬቶችን ብዙ ደግሞ ቻሌንጆችን አይተሃል። እንደዚህ አይነት ነገሮች እንዳሉበት ነው የማውቀው እኔ። በዚህ በብር ጉዳይ ብቻ ሳይሆን ከሜዳ ውጪ ያለ ህይወት ራሱ ከሌሎች ህብረተሰቦች ጋር ዴቭ ይሁን ነገር ሲያደርግ እንዲነገርለት አይፈልግም ይባላል። ኖርማሊ አርቲስቶች ጋር ግንኙነት አለ። ለምሳሌ አሁን እንደነ ደረጀ ኮሜዲያኑ እንደነሱ አይነት ሰዎች የቅርብ ሰዎች ናቸውና እንደው እንዴት ትገልጸዋለህ? ያስ እንዴት መጣ? ለምሳሌ ከአርቲስቶች ጋር በጣም ጥሩ ግንኙነት አለው። ላንተ ያላቸው ደግሞ ጥሩ እሳቤ ስለሆነ ይመስለኛል። እንዴት መጣ ያ ራሱ? ያው የውጭ ተጫዋች ነው ማስታወቂያ ስንሰራ ምናምን ትላለህ። እኮ ይሄኛው ግን በጣም በልዩነት የሚገለጽ ነው። አይ ያው እንትኑ የሚመጣው ሰው በሰው ነው። የምትተዋወቀው ሰዎች ይዘዋቸው መጣው ወይ እኔን ሰዎች ይዘውኝ ሄደው ምናምን ነው እንትኑ ያለው። ግን ቅድም በመሃል ለማንሳት ሞከራህ መሰለኝ። እኔ ኖርማሊ ከእግር ኳስ ልክ ከወጣው በኋላ ሌላ ሰው ነኝ። ሌላ አይነት ማንነት ነው ያለኝና ለነሱ የሚመች አይነት ሰው ሆኜ እቀርባለሁ መሰለኝ ምናልባት ማለት ነው። በዚህ አጋጣሚ ባለቤቴ ጋር የሽምግልና ስልክ ደረጀን የላኩት። ደረጃ ያለ አብነት ጉናፈር አለ ደራረብኩበት እንዳትረሳ ካሳሁን ፍሳ ማንዴላ አለ። እነዚህ ሁሉ በቅርብ ወዳጆቼ ናቸውና በጣም ብዙ አሉ። በጣም ብዙ ትልልቅ አርቲስቶች እኔ ጋር በጣም ጥሩ ግንኙነት አላቸው። ያው እንዳልኩ አንዱን ባንዱ እያወክ ምናምን የሄደ ነገር ነው እንጂ የተለየ ከነሱ ጋር የሚያገናኝ እንትን ኖሮኝ አይደለም። ግን ደረጀ አንተ ግን አርቲስት ብትሆን ምናምን ብሎ ያው ያጫኛል። አርቲስቲክ እኮ ነው አንተ በመናገር ግን በጣም ጨዋታ የምትችል ሰው ብዙ የሚመለከቱት ይሄን ፕሮግራም በጣም ደስ ብሏቸው የሚያዩት ይመስለኛል። በተለይ በጣም ቀለል ብለህ ነው የምታወራው። የመሰለህ ነገር ፊት ለፊት ነው የምትናገረው። ያሳለፍካቸው ነገሮች ከመናገር ወደ ኋላ አትልም። ብዙ ነገር ቢያሳጣውም ፊት ለፊት ነው የሚናገረው። ግን ከዛው ጋር አያይዘን ደግሞ የህግ የጠይቃት ጥያቄ እቺ የቅድማ የደረጃ እስኪ ምን እንዴት ነበረ ሽምግልናው እነሱ ሲላኩ? ያው እነሱ ሄደው የመጀመሪያው እንትን ሄዱና ደረጃ
ደረጀ ደወለልኝና በጣም በህይወቴ የሳኩበት ቀን ነው እና ደወለልኝና ይሄ ሰላም ነው ምናምን እንደዚህ ነው ምናምን አለኝ። ሰላም ነው ምናምን እንዴት ነው ታናሽቷን ግን አይተሃታል አለኝ። ታላቋ ተልኮ እኮ ታናሽቷን አይተሃታል? አዎ አይቻታለሁ። የትኛዋ ነች ግን አለኝ። ኧረ ታላቋ ናት እባክህ። ያው እሱ ቀልድ እንትን ስለሚል ከዛ በኋላ ያው ሽምግልናው ትብሎ እንደተመለስን አጋጣሚ ለ15 ቀን ተቀጠሩና 15 ቀን መልሱ ላይ ፍስሐ ይድነቃቸው የኢቢኤስ ጋዜጠኛ በጣም ወዳጄ ነው፣ የቅርብ ጓደኛዬ ነበር በወቅቱም እና ካሳሁን ፍስሐ ትንሽ የማይችልበት ሁኔታ ተፈጠረ፣ መሄድ የማይችልበት ሁኔታ። ስለዚህ ያው አንድ ሰው እንትን ስለሚል ፊሽን ያው ፊሽን ተክተ ነው ሄደ ማለት ነው። ፊሽና እዛ ሄዶ ሜሲን ትልልቅ ሰዎች ናቸው እንግዲህ ሜሲን ታውቁታላችሁ? ሜሲን እንዴ ምንድነው የምን ሜሲ ማለት ኢትዮጵያው ሜሲ ማለት ነው። ሽምግልና ሄዶ ስለ ሜሲ እነሱ ኦልሬዲ እኮ ፈቅደዋል እና ገና ለማሳመን ነው እሱ ደግሞ ድጋሚ ሜሲ ማለት ነው ምናምን ይላቸዋል። በኋላ በቃ ኧረ ተው በቃ አብነት ነው የጨዋታ ሲጫወት እሱ በጣም ደስ ይላልና በቃ ላበራብ አደረገኝ አለ። በቃ የሚያወራው ወሬ አለ እና ስንመለስ ግን መጥፎ ነገር ተከሰተ። ያው መኪናውን እንትን አድርገውበት የፊሽን ላፕቶፑ ምናምን ወሳሰሩበት እና ብዙ ትዝታዎች አሉ ማለት ነው። ሜሲ ሲል ላፕቶፑ እዚህ ያው አለ ፋይሉ እንትን አለ ማለት ነው። ዴቭ ብዙ ነገሮች እንዳሳለፈ ሰው በኢትዮጵያ እግር ኳስ ውጣ ውረዶችን እንዳየ ራስም በእርግጠኝነት የምትኮራባቸው ጊዜያቶች ይኖራሉ፣ በጣም የምትጸጸትባቸው ጊዜያቶች ይኖራሉ። አሁን ላሉት የእግር ኳስ ተጫዋቾች ምን ትላቸዋለህ? ካንተ ምን ይውሰዱ? አዎ ብዙን ትምህርት ተምረዋል ከሌላ ቦታ ብዬ አስባለሁ። ግን ምንድነው እኔ አሁን እግር ኳስን እፈልገው ነበር ራሴ ገብቷል አይደለ? ገንዘብ ስለማግኘት ምናምን አልነበረም እልሜ። ምክንያቱም እኔ ትልቅ ተጫዋች ስለመሆን ነበር ማስበው፣ ትልቅ ተጫዋች መሆን ነው እንጂ በማገኘው ገንዘብ የሆነ ነገር አደርጋለሁ እንደዚህ እንትን ሆናለሁ ምናምን አይነት ነገር አልነበረም። እና ባለፈውም አውርቼዋለሁ ብዬ አስባለሁ። ኢቭን በዚህ ፊዚካል በዚህ ቁመት በዚህ እንትን እኔ የምፈልገውን ያህል ተጫውቻለሁ በቆይታ ደረጃ ነው እንጂ የምፈልገው ሜዳ ላይ ነበር አይደለም። እኔ ያን ያህል ይሄን አመት ሙሉ መጫወት ቀላል አይደለምና እኔ ግን ስለምፈልገው ሞክር ነበር፣ እጥር ነበር። ወዛላ ጥረቶች ግዴታ ናቸው። ታለንት ሊሰጥህ ይችላል፣ መጣር መቻል አለበት። ገብተዋል እና በጥረቶች ውስጥ ነው ይሄን ነገር ሊያገኙ የሚችሉት ብዬ ነው ማስበውና እኔ እንደማንኛውም እንትን ተኙ ምናምን ረፍት አድርጎ ምናምን አለሱ ራሱ እንትኑ ያስኬዳል፣ ሂደቱ ነው እሱ ሲስተሙ ራሱ የሚመራህ ነገር ነው። ይሄን አርግ ምናምን ነገር ራሱ ግን መጀመሪያ ግን መፈለግ መቻል አለበት እና ድሪም ማድረግ መቻል አለበት። የሆነ ምናምን እኛ እዚህ የሆነን እኮ እኔ ባንክ ቢሆኜ ይቅርታ እንግዲህ ባንኮችን ባንክ ቢሆኜ ኢትዮጵያ ቡና ገብቼ መጫወት ምናምን እላለሁ። ምኞቴ በቃ ኢትዮጵያ ቡና ማገል እንጂ ባንክ እዛው አድጎ ምናምን አልነበረም። እዛ ጋር ምናምን እዛ ስለማደግ ስታስብ እዚህ ጋር ጠንከረህ ትሰራለህ ማለት ነው። ግን ዴቭ በኢትዮጵያ ትልቁ ክለብ ተጫውታል። በኢትዮጵያ ትልቁ የሚባል አብዛኞቹ ትልልቅ ክለቦች ተጫውታል። በስምነት እንጥቀስ ካልን ግን በልዩነት ኢትዮጵያ ቡና ተጫውታል። ታርጌት ኢትዮጵያ ቡና ብቻ ስለነበር ነው ከሀገር ወጥቶ መጫወት ያላለምከው? አይ እንደዛ አይነት እንትን በእኛ ጄኔሬሽን አልነበረም። ከኛ በፊትም እየወጡ ያሳዩን ተጫዋቾች አልነበሩ። እንደዚህ አይነት እንትኖች ቢኖሩ እንደ እንትን አይተው እንደ ሞዴል አይተህ ዳራያተ የምትከተላቸው ተጫዋቾች ነው እና ኢትዮጵያ ቡና ስልክ ኢትዮጵያ ቡና ብቻ አይደለም የነበረው፣ በሀገር ደረጃም ሀገርህን ማገልገል ያው እዛ ውስጥ ይካተታል። ያው ሀገሬን ማገልገል ፈልግ ነበረ። ግን ምንድነው ግብ ነበረኝ ለማለት ነው የተናገርኩት። የሆነ ግብ ነበረኝና እዛ ጋር ለመድረስ ነውና ሂደቶች ናቸው ፕሮፌሽናል የሚያደርጉ እና በወቅቱ እኛ ሀገር ምንም ይሄን ሁኔታዎች የሚፈጽም እንትን አልነበረም። እንትን በዚህ አጋጣሚ ግን ሁለት ጊዜ ቻንስ ነበረኝ የመውጣት 97 ዓመተ ምህረት 98 ዓመተ ምህረት ላይ ነፍሱን የማረው ኢንስትራክተር አንተነህ እሸቴ አርፏል። አንዱ ኢንስትራክተራችን ነው ሀገሪቷ። እሱ የሳውዝ አፍሪካ ውስጥ ይሰራ ነበረ፣ ነዋሪነቱም እዛ ነበረ። የዲያዶራ ካምፓኒ እዚህ ሀገር ይዞ የመጣው ማለት ነው እና ጨርሶልኝ የመሄድ እድሉ በጣም ተፈጥሮ ነበረና ከዛ በኋላ ግን ትንሽ ባለመግባባት ነው ጀስት ከጥቅም ጋር ምናምን በተያያዘ ልዩነቱ ምናምን ብዙም ባለመሆኑ ነው እዚሁ ጋር እንትን ያለው። ግን ጨርሼ ነበረ ቪዲዮ ተልኮላቸው ፈልገው ነው ይዛኔ ያው የጉብዝና ወራትም ስለነበረ
እንደዛ ነውና ከዛ በኋላ ደግሞ 2005 ዓመተ ምህረት ላይ አላሊ ሸንዴ በአሰልጣኝ ውበቱ አማካኝነት ግንኙነት ተጀምሮ ኦልሬዲ ጨርሶ ኢትዮጵያ ቡና ባለመፍቀዱም ጭምር ነው እኔም በመፈለጌም ኢትዮጵያ ቡናን ባለመፍቀዱ ጭምር እነሱ ተሰናክለዋል። ግን በዚህ ደረጃ ብቻ አይደለም እንትኑ የሚበቃ የነበረው መሄድ ይችል ነበር፣ ብዙ ርቀት መሄድ ይችል ነበር። ግን እንዳልኩ አርያም ቢሆንም ሰዎችም ብዙ አልነበሩ። እኛም ደግሞ የራሳችንም ችግር ነበረ እንዳልከው ሩቁም ማየት ነበረብን ብለን ለመናገር። ግን አሁን ያለው ጄኔሬሽን ያን ማየት ይችላል። ከሜዳ ውጪ አሁን ለምሳሌ ዴቭ እንደው ብዙ ተመልካቾች የተለያዩ የኢትዮጵያ ብሔራዊ ቡድን ጀምሮ እስከ ክለብ ደረጃ ደጋፊዎች ይኖራሉ። ይሄን የሚያዩት እንደው ለዴቭ ምን ጠይቀው አንዱ ጥያቄ ከሜዳ ውጪ ያለው አንተ የምትታችበት አግባብ ነው አይደለም የሚለውን ያው ተመልካችም አንተም ልትፈርዳቸው ትችላለህ። በጣም ይጠጣል። በወቅቱ ተጫዋች ሆኖ ቅጽል ስም ሁላ እስከሚወጣልህ ደረጃ ደርሶ ነበርና እንደውም አንዳንዶች በጣም የሚከራከሩበት ዴቭ ማታ ጠጥቶ ጧት ኖርማል ሆኖ ግን ከሌሎቹ በላይ ኳስ ተጫውቶ ጎል አግብቶ የሚወጣበት አጋጣሚ አለ። ይሄ ያለፈ ታሪክ ስለሆነ ነው። እስኪ እንጫወትበት ብዬ እኮ ሜዳ ላይ እንኳን የሰማነው ቅጥያ ስም አለ ግን ራሱ ግን እንዴት ነው ይሄን እንዴት ታየዋለህ? ግን እንደዚህ አይነት ነገሮች እንዴት ነው የምታየው? አይ ምን አለ መሰለህ አንዳንድ ጊዜ አሁን ስላንተ በጣም የቅርብ ሰው ነው መናገር የሚችለው ይባላል ሩቅ ነው ገብቶሃል አይደለ? እኔ አሁን በእንደዚህ አይነት ኮንዲሽን አሁን በላይፍ ታይም ብዙ ጊዜ ተናግሬዋለሁ። ምንም አይነት ቅጣቶች አስተናግጄ አላውቅም። ከነዚህ ጋር በማምሸት ከምናምን ከክለቡ የስርዓት ህጎች ውጭ ወጥቼ አላውቅም። እንደማንኛውም ሰው ግን መዝናናት ባለብኝ ሰዓት ግን እዝናናለሁ። ያን ሳደርግ ምናልባት ኮፍያ እንደዚህ አድርጌ ተደብቄ ምናምን አላደርገው። ምክንያቱም እኔ ፈልጌ ነው የማደርገው። ገብቶሃል አይደል? ፈልጌ ስለማደርግ ሄጄ ላደርገው እችላለሁ። እንደዚህ ያን ያህል የተጋነን አይደለም። በአጠቃላይ ግን ለጨዋታ በሚጎዳ መልኩ ግን አላደርገውም። ይሄን ደግሞ የቅርብ ጓደኞቼ በጣም ከኔ ጋር ብዙ ጊዜ የሚያሳልፉ ጓደኞቼ ያውቃሉ። ኢቭን 3 ቀን አይደውሉልኝም። ከጨዋታ 3 ቀን በፊት ወደዚህ ሌላ ቦታም ላታየን ትችላለህ። ገብቶሃል? አንዳንድ ጊዜ እኔ ለራሴ መሰክራለሁ። ሌላው ሰው ለራሱ ሊመሰክር ላይችል ይችላል። ሌሎቹም ለኔ ላይ መሰክሩ ይችላሉ። እኔ ግን ለራሴ የምመሰክረው ነገር ምንድነው? እንዴት 20 ዓመት ተጫወትኩኝ? ገብቶሃል አይደል? እነዚህን ነገሮች ማድረግ ከሆነ እንዴት 20 ዓመት እጫወታለሁ? በተቃራኒው ደግሞ 20 ዓመት የተጫወተን ተጫዋች ደግሞ እንዴት ተጫወተ ተብሎ ሲጠየቅ ወይም ሰዎች ስለሱ ሰው ሲያወሩ ዲሲፕሊን ነበረ፣ ራሱን ይጠብቅ ነበረ ምናምን ተብሎ ደግሞ ይመሰከርለታል አይደል? እኔም እጠብቅ ነበረ። ካልጠበቁኝ 20 ዓመት አልጫወትም። ምክንያቱም የጉልበት ስራ ነው እግር ኳስ ጨዋታ፣ ከጉልበት ጋር ከአቅም ጋር የተያያዘ ነገር ስለሆነ። ግን እቺ አይን ውስጥ መግባት ይሁን ይሄን ነገር ያደረገ አንዱ ምንድነው መሰለህ ዴቭ፣ ቅድም እንዳልከው ዛሬ እኔ እናንተ ልንዝናና እንችላለን። መቼም ሰው ነህ፣ ሁሉን ነገር ማድረግ ትፈልጋለህ። የእግር ኳሱን ካልበደልክበት መዝናናት መብት ነው። ያቺ የምትዝናናበት ቀን 360 ቀን እንደምትዝናና አድርገው ፊልም የሚያደርጉት አንተ አይን ውስጥ መግባት ይሁን እኔ እንደዛ ነው ብዬ ነው የማስበው። አንዳንድ ጊዜ አሁን ህዝቡ ጋር በተለያየ በእግር ኳስ ችሎታ የሚሆን በምንም ህዝቡ ጋር ደርሰሃልና ትለያለህ። የሆነ ቦታ ላይ ስትሆን ሻይም ካፌም ላይ መቆጥ ትለያለህ፣ ሌላ ቦታም ትለያለህና እንግዲህ ምናልባት ጥሩ ሰዎችም ሊያወሩት ይችላሉ፣ ምናልባት ያንተን መጥፎ ነገር የሚፈልጉም ሰዎች ሊያወሩ ይችላሉ። ግን እኔ እንዳልኩ ጀስት መሄድ ባለብኝ ቦታ ላይ መቼና እንዴት የሚለውን ነገር መለየት እስከቻልኩ ድረስ ምንም ችግር የለውም ብዬ ነው ማስበው እንጂ ፊት ለፊት ነው የምታደርገው። እኔ ተደብቄ ምናምን እኔ የለም። ስለዚህ ገኖብኛል ስለማከብረው ገኖብኛል ነው የምትለው። ላይክ እኔ ካደረኩት ይልቅ ወይ ደግሞ ለሚወራው ቅድም እንዳለው ወራውና ስፔሻሊ በጨዋታ ዘመኔ ላይ በተለይ በጣም ተጋኗል። እንዳልኩ አይተውኝ ሊሆን ይችላል። ግን ምናልባት አይተውኝ ከ3 ወር በኋላ ድጋሚ ቢያየክ ወይ ምናምን ሁሌ እንደሚያይህ ነው አይነት አክት አድርጎ የሚያወራው። ዴቭ እርግጠኛ አልሆን አላውቅም በዚህ ጥያቄ፣ ግን በዚህ ዓመት ከእግር ኳስ በይፋ ልትሸኝ ነው? እንግዲህ ይበቃኛል ይመስለኛል። እኔም ይበቃኛል። አሁን ኮርሱንም ለመውሰድ የተነሳሳሁት ሳስበው የሆነ ነገር አካል መሆን እፈልጋለሁ። እኔ የራሴ እንትን ነውና እግር ኳሱ የማያድግ ከሆነ እግር ኳሱ ትንሽ ፈቀቅ የማይል ከሆነ ዝም ብሎ ቁጭ ብለህ ገንዘቡን ለማግኘት እዛ ጋር መቀመጡ ብዙ ምቾት አይሰጥም እውነት ለመናገር። እና አብረው የሚጫወቱ የነበሩ ልጆችን አወራቸው ነበረ
በገጠመኝ ታገኟቸውና ውሳኔውን መቼ መወሰን እንደጀመርኩኝ ይነግሯቸዋል። ማለት አንዳንዶች ክለብ ስላላገኘ ነው ሊሉ ይችላሉ። ከዚህ ኢንተርቪው በኋላ ግን ማውራት የጀመርኩት ቆይቻለሁ። በዚህ ጉዳይ ላይ ማውራት የጀመርኩት ከ4 እና ከ5 ዓመታት በፊት ነው። ጀስት ይበቃኛል ምናምን እያልኩኝ ነው። 1 ዓመት በቃ ምናምን በዲስከሽን ከሰዎች ጋር ማውራት ምናምን 1 ዓመት ምናምን ስለ ለውጥ ስለማስብ ስለ ኢትዮጵያ ስለማስብ ጭምርም ማለት ነው። በእግር ኳሱ የሆነ ነገር አይዲያ መጥቶ ምናምን የሆነ ነገር ተሳታፊ የሆነ እግር ኳሱ የሚያድግበትን ነገር መፍጠር ማችል ከሆነ እንደ ተጫዋችም እንደ ዜጋ እዛ ጋር ዝም ብሎ ቁጭ ብሎ በቃ ምናምን ተኛ ብላ ተነስ ምናምን ውጣ ገባ ትሬኒንግ ስራ ደሞዝ ሲደርስ በቀበል ምናምን ብዙ እንትን አይደለሁም። ስለዚህ አሁን ሌላው አማራጭ ደግሞ እስቲ በኮቺንግ ደግሞ ትሞክረዋለህ። ስለዚህ እውነት ነው በዚህ ዓመት ከእግር ኳሱ ትሸኛል? እኔ ራሴን ሸኝቻለሁ። ይሄ ማለት እንግዲህ ምን ነው ይወጣል ኦሬዲ ስፖርት ካስታችን ኦፊሻል የሚያደርገው ዛሬ አሁን ለምሳሌ በዚህ የውድድር ዓመት ላይ ዳዊት እስጢፋኖስ በክብር እንደሚሸኝ ነው እኛ ፊልም እናደርገው። በነገራችን ላይ አሁን ያለህበት ክለብ የለም። ሆነም አልሆነም ግን ለነበረ ቆይታ ኦፊሻል ማድረግ እንዳለብህ ስለሚገባኝ ነው። ብዙዎቹ አሁን ምንድነው ከክለብ ይወጡና ከዛ ክለብ አቆመው ለብቻቸው ነው ከዚህ በኋላ በቃይ ብለው የራሳቸውን ተቀርጸው የሚልኩት አጋጣሚ ይኖራል። ስለዚህ እኛም አሁን ለምሳሌ በዚህ የውድድር ዓመት መጨረሻ ላይ ዳዊት እስጢፋኖስ እግር ኳስ በቃኝ ሊል ይችላል የሚል ግምት አለን። ይሄ ምክንያቱም እኛ ማናቃቸውን እንኳን ተጫዋቾች እኮ በዚህ የውድድር ዓመት ከእግር ኳስ ይገለላሉ ብለን እናወራለን እኮ አይደል? የውጭ ሀገር ተጫዋቾችን አይደለም 20 ዓመት ያህል በኢትዮጵያ እግር ኳስ የራሱን አይደለም ዳዊት እስጢፋኖስ አይደለም ለኢትዮጵያ እግር ኳስ ብዙ ነገሮችን ውለታ የዋለው እንዲሁ በቀላሉ ማለፍ ስለማንችል ይሄም ራሱ ላውንች የምናደርግበት አጋጣሚ ነው። ኤኒሃው ካንተ ደግሞ ብንሰማ ደስ ይለናል። እንዳልኩ ነው በአእምሮ ደረጃ ተዘጋጅቻለሁ ወጥቻለሁና ኦፊሻሊ አደርገዋለሁ ብዬ አስባለሁ ከእግዚአብሔር ጋር። ምክንያቱም እንዳልኩ እንትን ነው ምንም ስራ ምንም አድርግ ለብዙ ጊዜያቶች ያህል ቆይተሃል። ብዙ ወዳጆችም እንዳሉኝ አውቃለሁ። እንደውም ቁጥር ጨምሬያለሁ ብዬ አስባለሁ በአካል እያገኘኋቸው ቤት ለቤትም ስለማንነቴም ስለእንትንም እየሰጠውኝ እና ከነሱ ጋር ያለኝ የእግር ኳስ ዘመን ሲያበቃ ብንሰነባበት በኩል ሰዓት ላይ ብንሰነባበት ደስ ይለኛልና ኦፊሻሊ ያደርገዋለሁ ብዬ አስባለሁ። አሰልጣኝነት እንዴት ነው? አሁን ወደ እንትኑ እንገባለን ስለመጣ ማለት ነው። የካፍ ቢ ላይሰንስ ጨርሳል? በ4 ሞጁል ነው የሚያልቀው። 3ኛው ሞጁል ጨርሰናል። የመጨረሻ ሞጁል ይመስለኛል ያሳውቃሉ ግንቦት ላይ ምናምን አይነት ነገር የሚባል ነገር አለ። እንግዲህ ኮርሱን ነው አሰልጣኝነት ሳይሆን የአሰልጣኝነት ኮርስ ነው እየወሰድን ያለ ነው። ማንን ነው ማሰልጠን የምትፈልገው ኢትዮጵያ ውስጥ? ይሄማ ስራ ማሳጣት ነው። ግን ዴቭ ወደዚህ ወደ አሰልጣኝነቱ አንዱ የመጣበት አጋጣሚ ይገባኛል። አንተ ያለፍክባቸውን ነገሮች ተከታዩ ጄኔሬሽን ማለፍ ስለሌለበት የራስን አካዳሚ አለ። ወደፊትም ደግሞ አሰልጣኝ ሆነህ እንደምትቀጥል ይታወቃል። በዛም ላይ ደግሞ አሁን ዳዊት እስጢፋኖስ አካዳሚ አለ በትልቁ እየሰራ ከ15 ዓመት በታች ወጣት ልጆችን እያፈራ የሚገኝ ነው። ንጹህ ናቸው፣ ምንም በቃ ባንተ ስር የሚያልፉ ናቸው። ከነዛ ውስጥ ደግሞ ያንተ ልጅ አንዱ ነው። እንደው ምን ላይ የምናገኝ ይመስላል? እንደው ፊውቸሩ እንደው ያንተ ዝም ብለህ ስታስበው ልጅ ስለሆነ ብቻ ሳይሆን አሸናፊ ግርማ አሁን ባለፈው ሲያወራን ሁለቱ ልጆች በጣም ጎበዝ ናቸው፣ ታለንት የሆኑ ተጫዋቾች ናቸው ሲል ነበር። ያንተስ እንዴት ነው ልጁ? የትኞቹ ልጆች አካዳሚው ላይ ያሉት? አካዳሚው ላይ ያሉት እኔ እንደውም ለ29 ይደርሳሉ ነው የምለው። አረ ኢትዮጵያ ተዘጋጀ ጎበዝ ናቸው። ምንም ችግር የለም። አሁን ሌላው ዓለም ላይ 18 19 20 አሁን 15 ዓመት የሆነ ልጅ ከ4 ዓመት በኋላ 19 ዓመት ልጅ ይሆናል። ምንም ታለንቱ ነው ዋናው እንጂ ምንም እንትን እነ ላሚን ያማል በ17 ዓመታቸው ነው እንግዲህ ዓለምን እያነጋገሩ ያለው። እንደሱ አይነት አይኖች ካሉ ምናልባት ሊደርሱ ይችላሉ ምትላቸው ታለንት አለ እኛ ሀገር በኔቸር የሚሰጣቸው ልጆች አሉ እውነት ለመናገር ማለት ነው። እሱን ማሳደግ እሱን ማየት እሱ ላይ መስራት ምናምን አስፈላጊ ነው። ዞሮ ዞሮ ራሴ ግን የራሴ መንገድ አለኝ ወደ ፉትቦሉ። ቅድም እንደገለጽከው ወደዚህ ስመጣ እኔ ትልቅ ተጫዋች ይበልጥ ከዚህ በላይ እንዳልሆን ይበልጥ እንዳልሄድ ምናምን ያደረጉኝ ነገሮች አሉ ብዬ አስባለሁ በፉትቦል ውስጥ እና መነሻው ቁጭት ነው ራሱ ወደዚህ እንትን እንደገባ የሚያደርገኝ መነሻው ቁጭት ነው። አሰልጣኝ የመሆን ፍላጎት ብቻ አይደለም ነው ለፈልጌ ነውና
ለዛም ነው አትሊስት ኤክስፔሪየንስ ሆኜ ለመሄድ በአካዳሚ ደረጃ ኤክስፔሪየንስ እያደረኩኝ እሄዳለሁ። ኮርስ በኮርስ ደረጃም ያገዝኩት ነውና ይሄን ለማሻሻል ነው፣ ይሄን ለመለወጥ ነው፣ እንደ ሀገርም ለመለወጥ እንደ ግለሰብም ደግሞ ግለሰቦችን ለውጠህ ያው ሀገር ማድረግ ነው ዋናው ዓላማውና ያው እንግዲህ ይሄኛው የኛ ደግሞ ጄኔሬሽን ራሱ አሁን እየወሰደ ያለው በአንድ ወቅት ላይ አብረን የተጫወትን ልጆች እንደመሆናችን መጠን አሪፍ ነገር ይዘው ይመጣሉ ብዬ አስባለሁ። አጠቃላይ ሁላችንም ጥሩ ነገር ይዘን እንመጣለን ብዬ አስባለሁ። ለውጥ ይኖራል ብዬም አስባለሁ እንደ ግል ማለት ነውና በትንሹም ቢሆን በዚህ አጋጣሚ ማንሳት የምፈልገው አሁን ፕሪሚየር ሊጉን አይታችሁት ከሆነ ተመልካች አልባ ሆኖ ቁጭ ብሏል። የዛሬ 3 ዓመት ፕሪሚየር ሊጉን አስበው አሰልጣኝ ካሳዬ አራጌ በሚያሰለጥንበት ሰዓት ምን ያህል ሊጉ እንደተነቃቃ አስበው። ብዙ ካሳዬዎች በተለያዩ ቦታ ቢሆኑስ እሱን አይነት አይዲያ ላይኖር ይችላል። ግን ሀሳብ ይዘን የምንመጣ ሰዎች የሚመጡ ሰዎች እግር ኳስ ጨዋታ አንድ አይነት ሀሳብ ብቻ አይደለም። 1000 አይነት 1 ሚሊዮን አይነት ሀሳብ አለ። ብቻ ሀሳብ ይዘህ መጥተህ መነሻ ሊኖርህ ይገባል። በመነሻ ላይ ልጆች ናቸው መነሻዎች፣ እሱን ለማሳደግ መጣር ነው፣ ሌላ ነገር የለውም። ተአምር ለመፍጠር መሞከር የለብህም። በመነሻዎችህ ለማሳደግ መሞከር ነውና እንግዲህ የሚመጣው ጄኔሬሽን ይሄን ነገር ያደርጋል ብዬ አስባለሁ። ግን እንደው ስለ ዳዊት እስጢፋኖስ አካዳሚ እናውራና ከስንት ዓመት ጀምሮ ነው መቀበል የምትችሉት? ሁለተኛ የት አካባቢ ነው ያለው? ምክንያቱም አንድ ልጅ መምጣት ከፈለገ እናንተ ጋር ምን ማሟላት አለበት? ልጄን ላስመዝግብ እያለ ይመስላል ታስፎግር እንጂ እኮ ከ6 ዓመት ጀምሮ እስከ 16 ባሉት ውስጥ ነው። እሺ። እና ቦታችን ያው ጎላጎል ጋር 11 ቀበሌ ታቦት ማደራ የሚባል አካባቢ ነው። ቢሮአችንም እዛው አካባቢ ነው። እንግዲህ ከኔ ጋር ሌሎች 3 አሰልጣኞች ሆነን ለ4 ሆነን ነው እየሰራን ያለ ነው። በየእድሜ ካታጎሪያቸው ተከፋፍለው ነው አሰልጣኞቹ ተመድበን ሁሉም በየእድሜው እንትን እየሰራ ነው ያለው። እንግዲህ እንዳልኩ ለኢትዮጵያ የሚያገለግሉ ለቤተሰቦቻቸው የሚያገለግሉ ሀገራቸውን የሚያገለግሉ ያው ዜጋን ፈጥራለን ብለን እናስባለን። በእግር ኳሱም ከእግር ኳስ ውጭ ባለ እንትን እንግዲህ ይሄ ነው ያለው። አንድ በጣም ያስደስተው አብዛኛውን የዚህ የእግር ኳስ ኢትዮጵያ እግር ኳስ አፍቃሪ ወይም ደግሞ የሚቆጭ ሰው አንዱ ምን መሰለ ዴቭ፣ ከ31 ዓመት በኋላ በአፍሪካ ዋንጫ የተሳተፈው ያ ትውልድ ወደ ኮቺንግ መሄዱ ያን ላይሰንሲንግ የመማሩ እድል መፈጠሩ በቃ አለ ትውልድ ማለት ነው የሚያስብል ነው። አንዱ አንተ ነህ እንደ ምን ያህል ተሾመ ዳዊት ማን ነው አዳነ ግርማ የመሳሰሉ ብዙ እንደነ ሰላዲን የመሳሰሉ ተጫዋቾች አሁን ወደ አሰልጣኝነቱ ራሱ መምጣታቸው እንግዲህ እናንተ የምትማረሩበት የነበረውን ነገር የሚቀርፍ ይመስለኛል። ያው አንዳንድ ጊዜም ማለፍ በዛ ነገር ላይ ጥሩ አመለካከት የሚኖር ይመስለኛል። ለማንኛውም ደስ ብሎናል። ይሄ ራሱ በአውሮፓውን ብንመለከት በተለይ ልክ እንደነሱ ነው ማለት ሳይሆን የእግር ኳስ አሰራራችን እንደሱ ይሁን ማለት ሳይሆን ግን በእግር ኳሱ ተጫውተው ያለፉ ሰዎች ወደ አሰልጣኝነት ሲመጡ ራሳቸው በእግር ኳሱ ዓለም አሳልፈዋል ተጫውተው። ሁለተኛ ነገር ደግሞ ተጨማሪ ትምህርት አግኝተው ደግሞ ራሳቸውን ብቁ አድርገዋልና አብዛኞቹ አሁን በአውሮፓ የሚገኙ የምንመለከታቸው አሰልጣኞች አብዛኞቹ በእግር ኳስ ተጫዋችነት ያለፉ ናቸውና የእናንተን መምጣት ለእግር ኳሱ መነቃቃት ትልቅ እንድምታ ይኖረዋል ብለን እናስባለን። እንዴ ምንም ጥያቄ የለውም። እናንተ እንዳላችሁት ራሱ ፊፋ ራሱ የሚደግፈው ነገር ነው። ፊፋ ለዚህ ጉዳይ ብሎ እኮ ነው ፋስት ትራክ የሚባለውን ኮርስ ለተጫዋቾች ኤክሴፕሽናል በሆነ መልኩ እኮ ነው እያቀረበ ያለው። ያበረታታል። ምክንያቱም እየኖርክበት ስለሆነ 15 ዓመት 20 ዓመት 12 ዓመት 16 ዓመት ምናምን በእግር ኳሱ የቆየ ሰው ኤክስፒሪየንስ ነው። በቃ ያን ነገር በደንብ አውቆታል፣ ተኮርኩሞበታል፣ ምናምን ደምቶበታል ምናምንና ያውቀዋልና ይሄንን በትምህርት ደግሞ ትንሽ ደገፍ ስታደርገው ደግሞ ሞር የተሻለ ሆኖ መቅረብ ይችላል ማለት ነውና ቢያንስ ጠልዛጥሉ ያ ትውልድ እንግዲህ ያው አልፎበታል። ያ የጠልዘው ያው እየተጣላም እየተለያለ ምናምን አሁን በሐሳብ ውስጥ ይመጣል ማለት ነውና የራሱን አይደንቲቲ ይዞ መጥቶ ያንን ነገር ለሀገሪቷ ያበረክታል ብዬ አስባለሁ። ጨረሰው በጥያቄ እኮ በጣም እንትን አድርጉ እኮ ዴቭ ስፖርት ካስታችን እንዴት አየው? ምርጥ ነው፣ ደስ ይላል። ክፍት ነው አይደለ? አዎ ክፍት ነው። እናንተም ቀለል ያላችሁ ልጆች ናችሁ። ክፍት ነው፣ ደስ ይላል። በጣም እውነት አሪፍ ነው። ምናልባት እንግዲህ ብዙዎቹን እዚህ ስናመጣቸው ያው ሀሳባቸውን እንዲገልጹ እኛ እንደውም ዴቭን ለማስወራት ስንጎተጉት ነበር። ያው መጀመሪያውንም ተናጋሪ ነህ፣ ግን ኖርማሊ ሀሳብህን በደንብ እንድትገልጽ ያመጣንበት መድረክ ነው። ይህንንም
እንግዲህ በይፋ ያወራናቸው ነገሮች አሉ። ከተደሰትንባቸው ነገር ደግሞ የትኛው ሚዲያ እስካሁን ያልሰማውን ነገር በዚህ የውድድር ዓመት መጨረሻ ላይ ዳዊት እስጢፋኖስ ከእግር ኳስ እንደሚሰናበት በእኛ በኩል መነገሩ ራሱ ለኛ ትልቅ ሪስፔክት ነው። እናመሰግናለን። ቀጣይ ግን እዚህ ስቱዲዮ ወይም ደግሞ እዚህ ስፖርት ካስት ላይ እንደው ማን መጥቶ ቢጠየቅ ማንኛ ጋር ጭውውት ቢያደርግ ደስ ይላል? ምናልባት እሺ ካለ ካሳዬ ቢመጣ እንግዲህ ካሳዬ አራጌን እንደምንም አድርገን እቺን ዴቭን ያላትን ቆርጠን ልከናል። ዴቭ ያለውን ካሳዬ አራጌ ብሏል። እባክህ እንደው ብለን በነገራችን ላይ ይሄ ካስት እግር ኳስ የሚያውቁ ብዙ አርቲስቶች አሉ። ስለ እግር ኳስ በደንብ ጥልቅ ለምሳሌ ያው አንተ የምትቀርባቸው ሰዎችም ስለ እግር ኳስ ብዙ እውቀት ያላቸው አሉ። እነሱንም ባንተ በኩል ለማምጣት ያው እንሞክራለን። በጣም አሪፍ። እኔ ቢገርመ በጣም ሰርፕራይዝ ነው የሚያደርጉ ደረጀ ስፔሻሊ ካሳሁን ፍሳ ማንዴላ ስለ እግር ኳስ ሲያወራ ሰርፕራይዝ ነው የምትሆነው። በክልል እኔ እና ማንዴላ የተዋወቅ ነው ክልል ላይ ነው። እኛ ሊደግፍ መጥቶ ነው ታዋቂ ፌመስ ሆኖ ማለት ነው። ፌመስ ሆኖ ባንዲራ ለብሶ ምናምን ያውለበለባል ሀረር ቢራ ስቴዲየም ላይ ማለት ነው። እንግዲህ ሀረር ድረስ ሄደ ማለት ነው አስቦና በጣም ነው የደነገጥኩት። በቃ በዛው ነው ግንኙነታችን ራሱ እንትን ያለውና አሉ ብዙዎች ሚኪ ሲያወራም አንዴ በሬዲዮ አዳምጨው እኔ በጣም ነው የተደነቅኩበት በጣምና እነሱን ምናልባት ሪኮመንድ አደርጋለሁ። በጣም አሪፍ ለቤተሰቦቼ በዚህ አጋጣሚ ለሚመለከቱ ጓደኞችም ሊሆን ይችላል ግን ይበልጥ እዚህ ደረጃ ላይ ላደረሱ ቤተሰቦቼ በትዳር ዓለም ውስጥ ስላለ ማለት ያለብህን ነገር እንደተለድሉ እንስጥ። ያው እንግዲህ በመጀመሪያ እግዚአብሔርን ነው የማመሰግነው እድሜና ጤና ሰጥቶ እዚህ ደረጃ ድረስ ስላደረሰኝ እግዚአብሔርን አመሰግናለሁ። ቤተሰቦቼን ያው ምንም ጥያቄ የለውም። አይዞህ አናስለቅስ ዞር ብሎ ነው በኩራት ነው አይኔ ወጥቼ ነው። እኔም የእናንተን ፕሮግራም ስለምከታተለው ብዙዎቹ ያው በእንደዚህ አይነት ጉዳይ ላይ ስሜታዊ ሲሆኑ ታያለህ ምናምና እኔም ተከፍሎልኛል። እውነት ለመናገር በደንብ ተከፍሎልኛልና እንግዲህ በየ2 ቀኑ ጫማ መግዛት ከባድ ነው በኢትዮጵያ ኑሮ ስታንዳርድ በየ3 ቀኑ ምናምንና ኢቭን ከክለቦች በተለያየ ጊዜ ቅድም ነግሬ ያለውና እለህኝነቴ ከታች ጀምሮ ስለነበር የመጣው በተለያየ አጋጣሚዎች ከሲተባረር ያለቃው ከቢተባረር ያቃለው ምናምን እንደዚህ አይነት ነገሮችን ያው በፋዘር አማካኝነት ነው እየተመለስኩኝ እሱ እየለመነ እየተከታተለ ምን እያለ ከፕሮጀክት እያለው ምናምን የሚበረታታ ጉዳይ ሆኖ ሳይሆን ጀስት እለህኛም ሆኜ ያደኩበት ሁኔታ ቤተሰቦቼም በጣም ይከታተሉ ይፈልግም ነበር ፋዘር እግር ኳስ ተጫዋች እንደሆነና ማዘርም በኋላ ላይ ገብታበት መደገፍ ጀምራለች። ቤተሰቦቼ በጣም ነበር የሚደግፉኝና በጣም ነው የማመሰግናቸው። አባቴ በአሁን ሰዓት በህይወት የለም ግን ያው ቃሉ ይደርሷል ብዬ አስባለሁ። በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ነው የማመሰግነው እና በኩራት የኔ ጀግና ነው ብዬ ነው መናገር የምችለው። ናይስ የነበረን ቆይታ በጣም ደስ ይል ነበረ። እንግዲህ ብዙ ጉዳዮችን አንስተናል። በሚቀጥሉ ሳምንታቶች ደግሞ አንተ ሪኮመንድ ያደረካቸውን እንደዚህ ስፖርት ወዳጅ እንግዶቻችንን ለማቅረብ ደግሞ ጥረት እናደርጋለን። ዴቭ በጣም እናመሰግናለን። 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 እሺ